እናቶች ብዙ ትማራላችሁ። ሮተሪ በመግባት አንደኛ ያላችሁን ዕውቀት ታዳብራላችሁ፣ ሁለተኛ ኮኔክሽን ትፈጥራላችሁ። እናንተን ከሚመስሉ ህብረተሰብ ጋር የምትፈጥሩት ኮኔክሽን ቀላል አይሆንም እና እባካችሁ ኑና ተቀላቀሉ። ኢራን አሜሪካ ለፈጸመችው ጥቃት የከፋ ምላሽ ተጠብቃታል ስትል አስጠንቅቃለች። የኢራን አብዮታዊ ዘብ ኃይል ቃል አቀባይ ኢብራሂም ዞልፋጋሪ አሜሪካ በቀጥታ በጦርነት ውስጥ እጇን አስገብታለች፣ ለዚህም የእጇን ታገኛለች ሲሉ ዝተዋል። ሳውዲ አረቢያ፣ ኢራን፣ የተባበሩት አረብ ኤሚሬትስ፣ ኩዌት፣ ኢራቅና ኳታር አብዛኛውን የነዳጅና የተፈጥሮ ጋዝ ምርታቸውን ወደ ውጭ የሚልኩት በዚሁ በሆርሙዝ መተላለፊያ ሲሆን ለዓለም ገበያ ከሚቀርበው የነዳጅ ዘይት 25 በመቶ የሚሆነው መተላለፊያ እንደመሆኑ መጠን ገና ጦርነቱ ሲጀመር ከ9 እስከ 10 በመቶ ጭማሪ ያሳየው የዓለም የነዳጅ ዋጋ ላይ እጅግ ከፍተኛ የሚባል ተጽዕኖ ሊያሳድር እንደሚችል ይጠበቃል። የመገናኛ ብዙሃንን አዋጅ ለማውጣት ገፊ ምክንያት ተደርጎ የተያዘው በኢትዮጵያ ሕገ መንግስት እንዲሁም በኢትዮጵያ ላይ ግዴታ የሚጥሉ ዓለም አቀፍ የሰብአዊ መብቶች ስምምነቶች የተረጋገጠውን ሐሳብን በነጻነት በተሟላ መልኩ ተግባራዊ ለማድረግ ከማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ከቴክኖሎጂ እድገት ጋር የሚጣጣም ሕግ ማውጣት በማስፈለጉ። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ እነሆ ሰዓቱ ደርሶ ሀገሬ ዜና ተጀምሯል። የዕለቱን ሀገሬ ዜና በመምራት እሱ ባለው ጋሻው አብሬያችሁ ቆይታ አደርጋለሁ። እናንተ ወደ ተመልካቾቻችንም እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ አክብሮታዊ ግብዣዬ ነው። ቀዳሚ ወደምናደርገው ዜና እናልፋለን። 120 ዓመታትን ያስቆጠረውና በትምህርት በጤናና በሌሎች ዘርፎች ላይ የሚሰራው ሮተሪ ኢንተርናሽናል ለወጣቶች ጥሪ አቅርቧል። በኢትዮጵያ በእነዚህ ዘርፎች ላይ በርካታ አባላትን በመያዝ የተለያዩ ስራዎችን በመስራት ላይ የሚገኘው ማህበሩ ወጣቶች ማህበሩን በመቀላቀል አቅማቸውን በማሳደግ ተሳትፎ እንዲያደርጉ ነው ጥሪውን ያስተላለፈው። ኃይለ ገብርኤል ታደሰ። ሮተሪ እንግዲህ በዓለም አቀፍ ደረጃ የ120 ዓመት እድሜ ያለው ክበብ ነው። በዚህን ወቅት ውስጥ 4 ጓደኛሞች ሆነው ያቋቋሙት ሮተሪ ክለብ በአሁኑ ጊዜ ወደ 1.4 ሚሊዮን ሜምበሮች አሉትና እነዚህ ሜምበሮች ደግሞ ባለፉት 120 ዓመታት ውስጥ ያደጉ ናቸው። ሮተሪ በ200 በላይ የሚሆኑ አገሮች ውስጥ የሚሰራ ድርጅት ነው። የበጎ ፈቃደኝነት ድርጅት ነው። በጎ ፈቃደኞች ነን እኛ አሁን 1.4 ነን የምንለው በሙሉ በጎ ፈቃደኞች የራሳችንን ጊዜ፣ የራሳችንን ዕውቀት፣ የራሳችንን ያለን ሪሶርስ ሁሉ የምንሰጥነን እና በእነዚህ 200 ሀገሮች ውስጥ ደግሞ ከ46000 በላይ ክለቦች አሉ። እንግዲህ ሮተሪ በዓለም ደረጃ ይህን ያህል ዓመት ሲቆይ ትምህርት ላይ፣ የሴቶችና ህፃናት እድገት ላይ፣ ሰላም ላይ፣ የውሃና ንጽህና መጠበቂያዎች ላይ ሌሎች 7 የሚጠጉ ኤሪያዎች ላይ ድጋፍ ሲያደርግ ቆይቷል። የኦርጋናይዜሽን ዋናው ስራው ምንድን ነው? የተለያዩ ቢዝነስ ሰዎች፣ ፕሮፌሽናሎች፣ አካዳሚሽያን፣ ወጣቶች እንዲሁም በኮሚኒቲያቸው ውስጥ በጣም ብዙ ስራ እየሰሩ ያሉ የተለያዩ ማህበረሰብ ክፍሎች ወደ አንድ መጥተው ማህበረሰባቸውን በነፃ የሚያገለግሉበት ወይም ቮለንቲር አድርገው የሚያገለግሉበት ክበብ ነው። ባለፈው አመት ከነበሩን ፕሮጀክቶች 6 ፕሮጀክቶች አሉ። እነዚህ ግሎባል ግራንት ያገኘንባቸው ፕሮጀክቶች ናቸው። ግሎባል ግራንት ስንል በሮተሪ ኢንተርናሽናል ፋንድ ያገኘንባቸው ፕሮጀክቶች ናቸው። እነዚህ ፕሮጀክቶች ወደ በግምት $350,000 በላይ የፈጁ ናቸው። ወደ 50 ሚሊዮን ብር ፕሮጀክቶች ናቸው በጥቅሉ። ከ6ቱ ፕሮጀክቶች ውስጥ የኛ ዲስትሪክት ኢትዮጵያን፣ ኬንያን፣ ሳውዝ ሱዳንን እና ኤርትራን ያጠቃለለ ዲስትሪክት ነው። ደግሞ ከዓለም የሮተሪ ኢንተርናሽናል ወደ ታች ወርዶ በዲስትሪክት ይጠቃለላል እና ከዛ በሀገር ደረጃ ኢትዮጵያ ይባላል። ከዛ በክለብ ደረጃ የኛ ክለብ አለ። በዛ ዲስትሪክት ደረጃ በእኛ ዲስትሪክት በእነዚህ በህፃናት እና እናቶች ላይ የስፓይናል በፊዳን በሽታ ለመከላከል ይሄ ከቅድመ ወሊድ በፊት ያለ የፎሊክ አሲድ እጥረትን የልጆች እድገት ለማሻሻል የሚረዳ እናቶች ላይ መድኃኒቶችን አምርቶ ተጎጂ እናቶች ይሄ አቅም ለሌላቸው እና በቂ ተመጣጣኝ ነገር ለልጆቻቸው የማያገኙ እናቶችን ለመደገፍ ነው። ይሄ ፕሮጀክት አንደኛው የስፓይናል በፊዳ ፕሮጀክት ነው። ሌላኛው
እንዲህ በአንድ ከተማችን ውስጥ የሚገኝ ወደ ሰሚት አካባቢ ካላላ ቪሌጅ የሚባል ወይም ሽቦ ጀርሳ የሚባል ትምህርት ቤት አለ። ይህን ትምህርት ቤት እንግዲህ ቀጣዩ እንትናችን ቴክኖሎጂ ነው። ቴክኖሎጂን ተደራሽ ለማድረግ በትምህርት ቤቶች ደረጃ ትምህርት ቤት ላይ ያተኮረ ፕሮጀክት ነው። አዳዲስ ኮምፒውተሮችን ገዝተን ወደ 39 የሚደርሱ እንትኖችን ለተማሪዎች አቅርበናል። የወደፊት እኔ አሁን ፕሬዚደንት ሆኜ ከተረከብኩ በኋላ ልንሰራቸው ያሰብናቸው ስራዎች አንደኛ አባላት ቁጥርን በጣም መጨመር አለብን። ቅድም እንደተገለጸው ዝግጅቱ ላይ አሁን ያለን የአባላት ቁጥር ከ1000 በላይ የማይሞላ ግን የ130 ሚሊዮን ፖፑሌሽን ያለበት እንትን ነው እና ይህንን ህዝብ ደግሞ ለማገልገል ብዙ አባላት ያስፈልጋሉ። ብዙ ክለቦችን ማቋቋም አለብን፣ በአዲስ አበባ ላይ ብቻ ሳይሆን በተለያዩ ሀገሪቱ ክፍሎች ላይ። ሁለተኛ የምንሰራው ስራ ደግሞ የተለያዩ በጣም ሰፊ የሆኑ ማህበረሰባችን የሚያስፈልጋቸው እንትኖች አሉ፣ ፕሮጀክቶች አሉ። ስለዚህ እነዚህ ፕሮጀክቶች በጤና ቅድም እንደተገለጸው በውሃ በህፃናትና እናቶች በኩል የወጣቶችን ስኪል በማበልጸግ በተለያዩ ሁኔታዎች ላይ ስራዎችን ለመስራት እቅዶች ይዘናል። ወጣቶች ብዙ ትማራላችሁ። ሮተሪ በመግባት አንደኛ ያላችሁን እውቀት ታዳብራላችሁ፣ ሁለተኛ ኮኔክሽን ትፈጥራላችሁ። እናንተን ከሚመስሉ ህብረተሰብ ጋር የምትፈጥሩት ኮኔክሽን ቀላል አይሆንም እና እባካችሁ ኑና ተቀላቀሉ። ሜንተርሺፕ ታገኛላችሁ፣ የትሬኒንግ ኦፖርቹኒቲስ አሉ፣ ብዙ አይነት ነገሮች ነው እና ያሉት። አሁን የምናያቸው በሙሉ ዛሬ ቦርድ ላይ ለምሳሌ የገቡት ወጣቶች ናቸው። ይሄ ክለብ ደግሞ 35 አመት እድሜ ያለው ክለብ ነውና ለዛ ክለብ ወጣቶች ገብተው መስራታቸው ራሱ ትልቅ እንትን እኛ የምንለው ይሄንን ትራንስፎርሜሽን ነው የምንለው በቃ። ምክንያቱም ድሮ ወጣት ያልሆኑ ጎልማሳዎች፣ አዛውንቶች ገብተው ነበር ሮተሪ ውስጥ የሚሰሩ የነበረው። አሁን ግን ወጣቶች ናቸው እየሰሩ ያሉት እና ወጣቶችን እኔ የምጠራው እባካችሁ ተቀላቀሉን ሮተሪን ብዬ ነው። አዲስ ስራ ለመጀመር አዳጋች ቢሮክራሲና ያልተማከለ አሰራር መኖሩ ቅሬታ አስነስቷል። ለቅሬታው ምላሽ ይሰጣል የተባለለትና ባለ ጉዳዮች ወደ ተለያዩ ተቋማት መሄድ ሳይጠበቅባቸው የስራ ፍቃድ ማግኘት የሚችሉበት አሰራር ይፋ ተደርጓል። ምህረት ደግፍ የስራ ቅልጥፍናና ምቹ አካባቢን በመፍጠር ረገድ የዓለም ባንክ ባወጣው መረጃ በ2024 በዓለም አቀፍ ደረጃ ከ199 ሀገራት ኢትዮጵያ 96ኛ ደረጃን ይዛ ትገኛለች። አዲስ ስራን ለመጀመር አዳጋች ቢሮክራሲና ያልተማከለ አሰራር መኖራቸው በተደጋጋሚ በቅሬታ ሲነሳ ያለ ጉዳይ ነው። በዋናነት ንግዱን ከሚያቀላጥፉት መንገዶች በአንድ መስኮት አገልግሎትና የኦንላይን አሰራር ቀዳሚው ሲሆን አሁን ላይ በርካታ ተቋማት አሰራራቸውን በማዘመን የተቀላጠፈ አገልግሎታቸውን ወደ ዲጂታል ለማምጣት ጥረት ሲያደርጉ ይታያል። ከእነዚህ አንዱ የንግድና ቀጠናዊ ትስስር ሚኒስቴር መስሪያ ቤት ሲሆን ከጀርመኑ ድርጅት GIZ ጋር በመተባበር በርካታ ስራዎችን ሲያከናውን ቆይቷል። ከነዚህ መካከል ድርጅቶች ለመቋቋም ወደ ተለያዩ ተቋማት መሄድ ሳይጠበቅባቸው ተገቢውን ምዝገባ በኦንላይን በማድረግ መቋቋም እንዲችሉ የሚያደርግ መሆኑም ተገልጿል። አንድ ሰው ካምፓኒ ክሬት ለማድረግ በኦንላይን አስፈላጊው መረጃዎች ለሁሉም ተቋም የሚያስፈልጉ መረጃዎችን ሞልተው ለተቋሞቹ በመላክ እነዛ ተቋሞች በኦንላይን የመጣውን ጥያቄ እያዩ ያልተሟሉ ነገሮችም ካሉ በዛው በኦንላይን እየመለሱ በፍጥነት ይህንን ነገር ደንበኛ ሳይጉላላ በአካል መጥቶ ጊዜውን እንዳያጠፋ አድርገው ይህን አገልግሎት እንዲሰጡ ነው። እንዳንድ ሆኖ እንዳንድ የመንግስት መስሪያ ቤት ሆኖ ይህን አገልግሎት እንዲሰጡ ነው። ስለዚህ አንድ ካምፓኒ ሲፈጠር በኦንላይን ይህን ጥያቄ ከጠየቀ እነዚህ መስሪያ ቤቶች በኦንላይን የተጠየቀውን ጥያቄ በየተራ እየመለሱ አንድን ካምፓኒ በኦንላይን ጥያቄ ጠይቆ ካምፓኒ ክሬት ማድረግ ፈልጋለሁ ብሎ በኦንላይን ከመጀመሪያ እስከ መጨረሻ ኦንላይን የሆነ አገልግሎት ለመስጠት ነው። ባለፉት 4 ዓመታት ንግድ ፈቃድን በኦንላይን አማራጭ ተጠቅሞ ማውጣት መቻሉና እንደ ብሔራዊ መታወቂያ ያሉት ማሳያ ስራዎች ሲሆኑ በአሰራሩ ላይ ከ3 በላይ ሚኒስቴር መስሪያ ቤቶች በቅንጅት እንደሚሰሩ በቀጣይነትም ከግል ባንኮች ጋር በመሆን ተጨማሪ ስራዎች እንደሚሰሩ ተገልጿል።
ይህ አይነት ስርዓት መዘርጋቱ ሰዎች እንዳይጉላሉ ከማድረግ ጀምሮ የጊዜ ብክነትን ከመቀነስ እንዲሁም ደግሞ የተቀላጠፈ ስራን ከመስራት አንጻር ጠቀሜታው የጎላ መሆኑን ተብራርቷል። ያለው ጠቀሜታ አንደኛ ጊዜ ነው፣ ጊዜ ሴቭ ማድረግ ነው። እነዚህ ተቋሞች ጋር እንዳልኩት የተለያዩ ተቋሞች ጋር ይኬዳል። ብቃትን ብንጨምር ወደ 5 መስሪያ ቤቶች ፊዚካሊ መሄድ ያስፈልጋልና እነሱን ፊዚካሊ የሚኬደውን ጊዜ መቆጠብ ለአንድ ድርጅት ያው ገንዘቡን ነው ሴቭ የሚያደርግለት። ሌሎች ታስኮችም ወይም ስራዎችም ካላችሁ እዛ ላይ እንዲሰሩ ይሰጣል። እንደገና ደግሞ ለመንግስትም ለራሱ አሰራሩን እንዲያስተካክል የበለጠ ስራዎችን እንዲያፈጥን ያግዘዋል ማለት ነው። ይሄ ከዴቨሎፕመንቱ ወደ 1 አመት ነው። ከዛ በፊት ግን ከዴቨሎፕመንት በፊት የሚሰሩ ከመስሪያ ቤቶቹ ጋር የተሰሩ ብዙ የዶክመንቴሽን ስራዎች አሉ። እነሱን ጨምሮ ወደ 2 አመት እንደዚህ ወስደዋል ማለት ነው። ኦንላይን ገብተው ንግድ ፍቃዳቸውን በ2 ደቂቃ በ3 ደቂቃ በተለይ ለግለሰቦች በ2 ደቂቃ በ3 ደቂቃ መጨረስ ይችላሉ። አዲስ ፍቃድም እንደዚሁ ወዲያው መጨረስ ይችላሉ። ኦሬዲ ያለ ነውና በዚህ 4 አመት ውስጥ ራሱ ብዙ ነገሮች ተሻሽለዋል። እንደተባለው ከ32 ቀን ወደ 5 ቀን ተጠግቷል አሰራሩ። አሁን ደግሞ ሞር እንዲቀንስ ነው የሚደረገውና ያው የዲጂታል ሊትረሲ ጉዳይ አለ። እሱ እንዳለ ሆኖ ግን አሁን በጣም ፕሮግረስ እየተደረገ ነው እዚህ ላይና ደንበኞችም በጣም እየተጠቀሙ ነው። ኢዚ ነው ሲስተሙ፣ አጠቃቀሙ ኢዚ ነው። የሚከብድም ነገር የለውም። ብዙ ነገርን ያቀላል። ራሱ ሚኒስትሪ ኦፍ ትሬድ አለ፣ ሪጂናል ኢንተግሬሽን አለ፣ የሚኒስትሪ ኦፍ ሬቨኑ አለ፣ ናሽናል አይዲ አለ። ለክፍያ ነው ለአይደንቲቲ ለክፍያ ኢቲ ስዊች ተጨምሯል። አሁን ላይ ንግድ ባንክና ቴሌብር ነው። አሁን ደግሞ ኢንትሮዲዩስ የተደረገው ኢቲ ስዊች ነው። ከዛ ብቃት አረጋጋጮች አሉ። ብቃት አረጋጋጮች ብዙ ናቸው። የመድኃኒት አለ፣ የሌሎችም አሉ። እሱ አለና የውልና ማስረጃ ማለት ነው። ግን ያለ ደግሞ አሁን ገና መጀመሪያችን ነው። ሌሎች ተቋሞች ጆይን ያደርጋሉ እንዳስፈላጊነቱ ማለት ነው። ኢራን ከእስራኤል ጋር እያካሄደች ባለችው ጦርነት አሜሪካ በቀጥታ በመሳተፏ የከፋ አጸፋ እንደምትሰጥ አስታውቃለች። የኢራኑ ሁለንተናዊ መሪ አያቶላህ አሊ ካሚኒ እስካሁን በአሜሪካ ጉዳይ ምንም ባይሉም እስራኤል ግን ከእስካሁኑ የከፋ ከባድ ቅጣት ይጠብቃታል ሲሉ አስጠንቅቀዋል። ሙሴ ከበደ ተጨማሪውን አዘጋጅቷል። ኢራን አሜሪካ ለፈጸመችው ጥቃት የከፋ ምላሽ ይጠብቃታል ስትል አስጠንቅቃለች። የኢራን አብዮታዊ ዘብ ኃይል ቃል አቀባይ ኢብራሂም ዞልፋጋሪ አሜሪካ በቀጥታ በጦርነት ውስጥ እጇን አስገብታለች፣ ለዚህም የእጇን ታገኛለች ሲሉ ዝተዋል። አሜሪካ የኢራን ሉዓላዊ አፈር መዳፈሯ በጥንቃቄ በተመረጡ ወታደራዊ ኢላማዎቿ ላይ ግዙፍ የምትጸጸትበትንና ያልጠበቀችውን የአጸፋ እርምጃ እንወስድባታለን በማለት ማስጠንቀቃቸውን ቢቢሲ ዘግቧል። ቃል አቀባዩ አክለውም በኢራን ፎርዶ፣ ናታንዝና ኢስፋን በሚገኙ 3 የኢራን ቁልፍ የኒኩሌር ማበልጸጊያ ማዕከላት ላይ እጅግ የተሳኩ ጥቃቶችን መሰንዘራቸውን ያስታወቁትን ፕሬዚዳንት ዶናልድ ትራምፕን ጦርነቱን ጀምረው ይሆናል የምንጨርሰው ግን እኛ ነን ሲሉ ዛቻቸውን በቀጥታ ለትራምፕ ልኳል። የአሜሪካ ቦምብ ጣይ ጀቶች ቅዳሜ ከምሽቱ 5 ሰዓት ገደማ በኢራን የኒኩሌር ተቋማት ላይ ጥቃት ማድረሳቸው የሚታወስ ሲሆን የኢራን አብዮታዊ ዘብ ኃይልም አሜሪካ ለፈጸመችው ለዚህ ጥቃት እንድትጸጸት እናደርጋለን በማለት በጽኑ ዝቷል። የዩናይትድ ስቴትስ ጥቃት ኢራን ራሷን የመከላከል ሕጋዊ መብቷን እንድትጠቀምና ምላሽ እንድትሰጥ እንዲሁም አሜሪካ በድርጊቷ እንድትጸጸት ለማድረግ ሁሉንም አማራጮች እንድትጠቀም ያስችላታል ሲል የኢራን ብሔራዊ ማሰራጫ የአብዮታዊ ዘብ ኃይሉን መግለጫ ጠቅሶ ዘግቧል። በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮች ቁጥር፣ ቦታና ስፋት የአሜሪካንን ጥንካሬ ብቻ ሳይሆን ተጋላጭነቷን ከሚጨምሩ ደካማ ጎኗ ናቸው ሲል የጠቀሰው መግለጫው የኢራን አብዮታዊ ዘብ ከዚህ ባለፈ የእስራኤል መሠረተ ልማቶችና ስትራቴጂካዊ ጠቀሜታ ያላቸውን ተቋማት ማጥቃቱን እንደሚቀጥልም ገልጿል። የኢራን ሁለንተናዊ መሪ አያቶላህ አሊ ካሜኒም አሜሪካ በኢራን የኒኩሌር መሠረተ ልማቶች ላይ ከባድ ጥቃት ከፈጸመችባቸው በኋላ ለመጀመሪያ ጊዜ በኤክስ ገጻቸው ላይ በሰፈረው ጽሑፍ እስራኤል ከእስካሁኑ የከፋ ከባድ ጥቃት ይጠብቃል ሲሉ አስጠንቅቀዋል። የእስራኤል ጦር ትልቅ ስህተት ሰርቷል፣ ከባድ ወንጀልን ፈጽሟል። ለዚህም አሁን እየቀጣ ነው። ወደፊትም በእስራኤል ላይ የምንሰነዝረው የቅጣት በትር ተጠናክሮ ይቀጥላል ሲሉም ዝተዋል። አያቶላህ አሊ ካሜኒ በጽሁፋቸው በአሜሪካ ላይ የአጸፋ እርምጃ መውሰድን አስመልክቶ ምንም ነገር ባይገልጹም የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ግን ኢራን ሉዓላዊነቷን ለመጠበቅና ለአሜሪካ ጥቃት ምላሽ ለመስጠት ሁሉንም አማራጮችን እያጤነች መሆኑን መግለጻቸው ይታወሳል። እንደ አሶሼትድ ፕሬስ ዘገባ ከሆነ ደግሞ ኢራን በአሜሪካ ለደረሰባት ድብደባ ከባድ የበቀል
አርጩሜዋን በእስራኤል ሃይፋና ቴልአቪቭ ከተሞች ላይ አሳርፋለች። ኢራን ሶስተኛው የዩናይት ቃል ኪዳን ዘመቻ ስትል የሰየመችውን እርምጃ በደርዘኖች የሚቆጠሩ የሚሳኤል ዶፍ በእስራኤል ላይ በማዝነብ የከፋ ጉዳት ስለማድረሷ የሚወጡ የቪዲዮ መረጃዎች እያሳዩ ነው። ቴህራን በእነዚህ ጥቃቶቿ በርካታ ህንፃዎችን በማፈራረስ ወደ አመድነት ቀይራቸዋለች። ነገር ግን በአሜሪካ ላይ የምትወስደው የአጸፋ እርምጃ ምን ይሆናል በሚል በሰፊው እየጠበቀ ይገኛል። አሜሪካ በበርካታ የቀጠናው ሀገራት ውስጥ በ10 ሺዎች የሚቆጠሩ ወታደሮች ያላት ሲሆን ኢራን አሜሪካንን ከፍ ያለ ዋጋ ለማስከፈል በማሰብ በእነዚህ ሀገራት የሚገኙ ቁልፍ የነዳጅና የጋዝ ተቋማትን ለማጥቃት ልትመርጥ ትችላለች የሚለው በተንታኞች የኢራን ቀጣይ እርምጃ ይሆናሉ ተብለው ከሚገመቱ ነገሮች መካከል ተጠቃሽ ሆኗል። የፋርስ ባህረ ሰላጤ ጠባብ መግቢያና በዓለም አቀፍ ደረጃ ከሚሸጠው ነዳጅ 20 በመቶ ያሉ የሚያልፍበትን የሆርሙዝ ሰርጥን መዝጋት የሚለው ሌላው አማራጭ ይገኝበታል። የሆርሙዝ ሰርጥ እንዲዘጋ የኢራን ፓርላማ እየወሰነ ሲሆን ለተግባራዊነቱ ግን የደህንነት ምክር ቤቱ የመጨረሻ ውሳኔ እየተጠበቀ እንደሚገኝም የኢራን መገናኛ ብዙሃን ተቋማት እየዘገቡ ነው። ኢራን አሜሪካ ወደ ጦርነቱ ከገባች በቀይ ባህር ጥቃቶቻቸውን ለማስቀጠል አስፈራርቶ የነበሩትን ሁቲዎችንና በኢራቅ የሚገኙ አጋር ሚሊሻዎችን ተሳትፎ ልጠይቅ እንደምትችልም እየተሰማ ነው። ይህ በእንዲህ እንዳለ በኢራን ጠሪነት በአስቸኳይ የተሰበሰበው የተባበሩት መንግስታት ድርጅትም በኒውዮርክ ስብሰባውን ሲያደርግ እንደተለመደው ለሁለት የተከፈሉ ተጻራሪ አቋሞችን አስተናግዷል። በሁዱ ስብሰባ ላይም ሩሲያ፣ ቻይናና ፓኪስታን በመካከለኛው ምስራቅ ያለው ውጥረት ያለምንም ቅድመ ሁኔታ በአስቸኳይ በተኩስ አቁም እንዲቋጭ ለጸጥታው ምክር ቤት ጠይቀዋል። ባለ 15 አባላቱ ምክር ቤት የውሳኔ ሀሳብ በጉዳዩ ላይ እንዲሰጥም አገራቱ ያሳሰቡ ሲሆን አሜሪካ ጣልቃ መግባቷ ውጥረቱን ያባብሰዋል በሚል ወቅሰዋል። የኢራን የአጸፋ እርምጃ ምን ይሆናል ተብሎ እየጠበቀ ባለበት በአሁኑ ወቅትም የተለያዩ የዓለም ሀያላን ሀገራት የአሜሪካንን ድርጊት እያወገዙ የቀጠሉ ሲሆን ሩሲያ አሜሪካ በኢራን ላይ የፈጸመችውን ጥቃት ኃላፊነት የጎደለውና ዓለም አቀፍ ሕግንና በተባበሩት መንግስታት ድርጅት ቻርተርን በግልጽ የጣሰ እርምጃ ነው ስትል መንቀፏን በውጭ ጉዳይ ሚኒስቴሯ በኩል የወጣው መግለጫ አሳይቷል። በተመድ የቻይናው አምባሳደር ፉኮንግም ቤጂንግ በብርቱ ጥቃቱን ተቃውማለች ያሉ ሲሆን ሰሜን ኮሪያን በተመሳሳይ የአሜሪካ ጥቃት የኢራንን ሉዓላዊነት የሚጥስና ቀጠናዊ ለመረጋጋትን የሚያባብስ ነው ስትል በጽኑ አውግዛለች ሲል የዘገበው ሮይተርስ ነው። ከኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጋር ሞስኮ ላይ የተወያዩት የሩሲያ ፕሬዚዳንት ቭላዲሚር ፑቲን በበኩላቸው በኢራን ላይ የሚሰነዘረው ጥቃት መሰረትም ሆነ ምክንያት የለውም ያሉ ሲሆን ሩሲያ ለኢራን ሕዝብ ድጋፍ ለማድረግ ጥረት ታደርጋለች በማለት ተናግረዋል። ኢራን በአሜሪካ የተፈጸመባትን ጥቃት ተከትላ የዓለማችን 20 በመቶ ነዳጅ መተላለፊያ የሆነውን ሆርሙዝ የባህር ወሽመጥ ለመዝጋት መወሰኗ ተሰምቷል። አሜሪካ ደግሞ ኢራን የባህር መተላለፊያውን እንዳትዘጋ ቻይና ተጽዕኖ እንድትፈጥር ጠይቃለች። ደምሰው ሽፈራው በእስራኤልና ኢራን መካከል ለቀናት ሲካሄድ የነበረው የሚሳኤል ጦርነት አሜሪካ በትላንትናው ዕለት በኢራን የኒውክሌር ጣቢያዎች ላይ ድብደባ መፈጸሟን ተከትሎ ቅርጹን ቀይሯል። ጦርነቱ ሌላ ሶስተኛና አራተኛ ወገኖችን ስቦ የማስገባት ስጋቱ በብዙ እጥፍ እንዲጨምርም አድርጎታል። ኢራን በበኩሏ ጦርነቱ ከተጀመረበት ዕለት አንስቶ አሜሪካ በማንኛውም መንገድ እስራኤልን የምትደግፍ ከሆነ አሊያም በኢራን ላይ ጥቃት የምትሰነዝር ከሆነ ልትወስዳቸው ስለምትችላቸው እርምጃዎች ስትገልጽ ቆይታለች። ከእነዚህ እርምጃዎች መካከል ደግሞ የዓለማችን ከፍተኛ የነዳጅ አቅርቦት መተላለፊያ የሆነውን የሆርሙዝ መተላለፊያን መዝጋት ነበር። የአሜሪካን እርምጃ ተከትሎ ለስብሰባ የተቀመጠው የኢራን ምክር ቤት አስቀድሞ ሲያስጠነቅቅ በነበረው መሰረት የባህር ወሽመጡን ለመዝጋት ወስኗል። ሳውዲ አረቢያ፣ ኢራን፣ የተባበሩት አረብ ኤምሬትስ፣ ኩዌት፣ ኢራቅና ኳታር አብዛኛውን የነዳጅና የተፈጥሮ ጋዝ ምርታቸውን ወደ ውጭ የሚልኩት በዚሁ በሆርሙዝ መተላለፊያ ሲሆን ለዓለም ገበያ ከሚቀርበው የነዳጅ ዘይት 25 በመቶ የሚሆነው መተላለፊያ እንደመሆኑ መጠን ገና ጦርነቱ ሲጀመር ከ9 እስከ 10 በመቶ ጭማሪ ያሳየው የዓለም የነዳጅ ዋጋ ላይ እጅግ ከፍተኛ የሚባል ተጽዕኖ ሊያሳድር እንደሚችል ይጠበቃል። ኢራን የሆርሙዝ ወሽመጥን ዘግታ የምትቆይ ከሆነ ደግሞ ዓለም አቀፍ የነዳጅ ዋጋ ላይ ሊፈጠር የሚችለው ምጣኔ ሀብታዊ ቀውስ የእያንዳንዳችንን ኪስ ሊያንኳኳ እንደሚችል ዘቴሌግራፍ ይዞት የወጣው ዘገባ አስነብቧል። በቀን 21 ሚሊዮን በርሜል ለሚጠጋ ነዳጅ መሸጋገሪያ መንገድ የሆነው ሆርሙዝ የባህር ወሽመጥ በኢራንና በኦማን መካከል የሚገኝ ሲሆን ወደ ጎን ያለው ስፋት 33 ኪሎ ሜትር ብቻ ነው። ጠባብነቱን ተከትሎ መርከቦች ጉዞን ለማድረግ የበዛ ጥንቃቄን እንዲያደርጉ የሚገደዱበት መስመር መሆኑን ተከትሎ በባህር ወሽመጡ ላይ የሚኖሩ ጥቂት መታወኮች ብዙ መዘዝን እንዲያመጡ ያደርጋል። ይህ ውሳኔ ኢራን ባላንጣዬ ናት በምትላት እስራኤል ላይ የሚያመጣው ተጽዕኖ ባይኖርም በዓለም የነዳጅ ገበያ ላይ ከፍተኛ ጫና በመፍጠር ዓለም አቀፉ ማህበረሰብ በእስራኤልና አሜሪካ ላይ ተጽዕኖ እንዲያሳድር ሊያደርግ ይችላል ተብሎ ይጠበቃል።
በኢራን እንደሚደገፍ የሚነገርለት የየመኑ ሀውቲ እስራኤል በጋዛ እያካሄደችው የነበረውን ወታደራዊ ዘመቻ ተከትሎ ከእስራኤልና አሜሪካ ጋር ግንኙነት ባላቸው አገራት ባለቤትነት የሚገኙ የንግድ መርከቦችን በቀይ ባህር እንዳይተላለፉ ወታደራዊ ጥቃት ሲሰነዝር እንደነበረ የሚታወስ ሲሆን በጊዜው በዓለም አቀፍ ንግድ ላይ አሉታዊ ተጽዕኖ ሲያሳደር እንደነበረም ይታወሳል። አሁን በሆርሙዝ መዘጋት በቀጥታ ተጎጂ ሊሆኑ የሚችሉ አገራት አሜሪካንን ጨምሮ በርካታ የእስያ አገራትን እንደሆነ የፖለቲኮ ሀተታ ያስረዳል። በሆርሙዝ በኩል ከሚተላለፉት መርከቦች መካከል ከ70 በመቶ በላይ የሚሆኑት መርከቦች መዳረሻቸው እስያ ነው። ቻይና ደግሞ ትልቁን ድርሻ የምትይዝ ሲሆን ጃፓን፣ ኮሪያና ኢንዶኔዥያ ይከተላሉ ሲል ሲኤንኤን ዘግቧል። ለዚህም ሳይሆን አይቀርም አሜሪካ በኢራን ላይ የፈጸመችውን ጥቃት ተከትሎ ኢራን በሆርሙዝ ሰርጥ አካባቢ ያለውን የመርከብ እንቅስቃሴን ኢራን ለማወክ የምትሞክር ከሆነ እሱ ለኢራን መጥፊያዋ ይሆናል ሲሉ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ተናግረው የነበረ ቢሆንም ዛሬ ደግሞ በውጭ ጉዳይ ሚኒስቴር ማርኮ ሮቢዮ በኩል ኢራን የሆርሙዝ ሰርጥን እንዳትዘጋ ቻይና እንድታማልዳቸው ጥሪ አቅርበዋል። አሜሪካ በኢራን ላይ የፈጸመቻቸውን ጥቃቶች ተከትሎ በኢራንና በኦማን መካከል የሚገኘውን የሆርሙዝ ሰርጥ እንዲዘጋ የአገሪቱ ፓርላማ መወሰኑን ይፋ ማድረጉን ተከትሎ የቻይና መንግስት በዚህ ጉዳይ ላይ ተጽዕኖ እንዲያደርግ አበረታታለሁ ሲሉ ማርኮ ሮቢዮ ተናግረዋል። ምክንያቱም ደግሞ እነርሱም ቢሆን ነዳጅ ለማግኘት በሆርሙዝ ሰርጥ ላይ በእጅጉ ጥገኛ በመሆናቸው እንደሆነ ሮቢዮ ለፎክስ ኒውስ ተናግረዋል። ሮቢዮ ለኢራን ባስተላለፉት መልእክት ይህንን ካደረጉ ሌላ አስከፊ ስህተት ነው ያሉ ሲሆን የሆርሙዝ መዘጋት ለእነሱም ቢሆን ኢኮኖሚያዊ ራስን ማጥፋት ነው የሚል አስተያየት ሰጥተዋል። በዚህ ወሳኝ የመተላለፊያ መስመር የነዳጅ አቅርቦት መስተጓጎል ለዓለም ምጣኔ ሀብት ከፍተኛ መዘዝ ያስከትላል የተባለ ሲሆን የዓለም አቀፉ የነዳጅ ዋጋ እንዲያሻቅብ ያደርገዋል ተብሎም ይጠበቃል። በተለይም ደግሞ በዚህ መስመር ዋነኛዎቹ ነዳጅ አስመጪ የሆኑት ቻይና፣ ህንድና ጃፓን ላይ ከፍተኛ ችግር ሊያስከትልባቸው ይችላል ተብሏል። ቻይና በሆርሙዝ የባህር ሰርጥ ከሚያልፍ የነዳጅ ዘይት ተጠቃሚ ከሆኑ አገራት መካከል አንዷ ነች። ከፍተኛ መጠን ያለውን የነዳጅ ዘይት ኢራን ከዓለም ገበያ ዋጋ በታች በሆነ ዋጋ ትሸጥላታለች። ይህም በአሜሪካ ማዕቀቦች የተሽመደመደውን ምጣኔ ሀብቷን ለማገዝ ረድቷታል ነው የተባለው። የቻይናው የውጭ ጉዳይ ሚኒስቴር ቃል አቀባይ በዛሬው ዕለት በሰጡት መግለጫም ቻይና ኢራንን ከሌላኛው ወገን ሲሉ ከጠሯቸው ከአሜሪካና እስራኤል ጋር ንግግር እንዲጀምሩ ለማድረግ እንደምትሰራ የገለጹ ሲሆን ዓለም አቀፉ ማህበረሰብም ቢሆን በእስራኤልና ኢራን መካከል የተፈጠረው ግጭት ሰላማዊ መፍትሄ እንዲያገኝ ለማድረግ አንድ እርምጃ ሊራመዱ እንደሚገባ አሳስበዋል። ኢራን የሆርሙዝ ወሽመጥን ለመዝጋት መወሰኗን ተከትሎም በዓለም ንግድ ስርዓት ላይ ሊፈጠር የሚችለው ቀውስ ከፍተኛ እንደሆነም አሳስበዋል። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። በበጀት ዓመቱ ቀዳሚ 9 ወራት ከውጭ ሀገራት በሬሚታንስ 5.1 ቢሊዮን ዶላር መላኩን የኢትዮጵያ ዲያስፖራ አገልግሎት አስታውቋል። ዲያስፖራው የውጭ ምንዛሬ አካውንት መክፈት እንዲችል ከተደረገ በኋላ 18889 የውጭ ምንዛሬ አካውንቶች መከፈታቸውም ተነግሯል። በእነዚህ አካውንቶች ውስጥም 25.2 ሚሊዮን ዶላር ተቀማጭ መደረጉን አገልግሎቱ አስታውቋል። በሐምሌ ወር 2016 ዓ.ም ተግባራዊ የተደረገው የማክሮ ኢኮኖሚ ሪፎርም በበጀት ዓመቱ ተገኝቷል ለተባለው ከፍተኛ የሬሚታንስ ገቢ አስተዋጽኦ ማድረጉን አገልግሎቱ ገልጿል ሲል ኤፍኤምሲ ዘግቧል። በተለያዩ ችግሮችና ስጋቶች ምክንያት በርካታ ወጣቶች በትግራይ የመኖር ፍላጎት የላቸውም ሲሉ የትግራይ ወጣቶች ቢሮ ኃላፊ ሀዱሽ ሰባጋድዝ ተናግረዋል። በሁለት ዓመት ውስጥ 56000 ወጣቶች በአደገኛ መንገድ መሰደዳቸውም ተገልጿል። በክልሉ ያለው ያልተረጋጋ ፖለቲካዊ ሁኔታና ስራ አጥነት ለወጣቶች ስደት መበራከት ምክንያት መሆኑ የተገለጸ ሲሆን የእነዚህ ወጣቶች መዳረሻ ደግሞ በአብዛኛው ሳውዲ አረቢያ እንዲሁም በሊቢያ በኩል አውሮፓ መሆኑ ተገልጿል። 56000 ወጣቶች ለስደት መዳረጋቸውን የሚገልጸው መረጃም ከ56 ወረዳዎች የተጠናቀረ መሆኑን የጀርመን ድምጽ ዘግቧል። በህገ ወጥ መንገድ የሚከናወን የዱር እንስሳት አደን እንስሳቱን ለህልውና አደጋ ማጋለጡን የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን አስታውቋል። የሚታደኑ እንስሳት በቦሌ ዓለም አቀፍ አየር ማረፊያ በኩል ከሀገር እየወጡ መሆናቸውም ነው ባለስልጣኑ የገለጸው። ችግሩን ለመከላከል በአየር ማረፊያ ያለውን ቁጥጥር ማጠናከር የሚያስችል ስራ እየተከናወነ መሆኑም የተነገረ ሲሆን የቁጥጥር ስራውን ማጠናከር የሚያስችሉ በዘርፉ የሰለጠኑ 4 አነፍናፊ ውሾች ወደ ስራ መግባታቸውን ፕሬስ ድርጅት ዘግቧል። ዲሞክራቲክ ኮንጎ የኮባልት ምርቷ ወደ ውጭ እንዳይላክ በሚል የጣለችውን ገደብ ለ3 ወራት ማራዘሟ ተነገረ። ሀገሪቱ የዓለምን ከ70 በመቶ በላይ ኮባልት የምታመርት ሀገር ናት።
በገበያ ላይ ያለው ከፍተኛ አክሲዮን መጠን በመቀጠሉ ጊዜያዊ እገዳው እንዲራዘም መደረጉም ነው የተነገረው። አዲሱን የ3 ወር እገዳ ተከትሎ ከመስከረም በፊት እገዳውን ለማሻሻል፣ ለማራዘም ወይም ለማቋረጥ ቀጣይ ውሳኔ እንደሚተላለፍ ይጠበቃል ሲል አናዶሉ ዘግቧል። እስራኤልና ኢራን አሜሪካ ላይ የከፈቱት ጥቃት ተቀባይነት የለውም ሲሉ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ተናገሩ። የኢራኑን የውጭ ጉዳይ ሚኒስትር አባስ አራቺን ተቀብለው ያነጋገሩት ፑቲን ሁለቱ ሀገራት በኢራን ላይ የከፈቱት ጥቃት ምንም አይነት አሳማኝ ምክንያት የሌለው ነው ብለዋል። የሚኒስትሩ የሩሲያ ቆይታ በኢራን ላይ የተፈጠረውን ወቅታዊ ሁኔታ ለማስተካከል የሚያስችል ምክክር የሚደረግበት መሆኑንም ፕሬዝዳንቱ ጠቁመዋል። አባስ አራቺ በበኩላቸው አሜሪካ የፈጸመችባቸውን ጥቃት ተከትሎ ከሩሲያ ጋር ጥብቅ ውይይት እንደሚያደርጉ መናገራቸውን አርቲ ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ በፈጸሙ ጥቃት የተነሳ የኢራን ፓርላማ የሆርሙዝ ባህርን ለመዝጋት ድምጽ ሰጥቷል። ይህም በነዳጅ ዋጋ ላይ ከፍተኛ ጭማሪ እንደሚያመጣ ተነግሯል። ከሰሞኑ በአዲስ አበባ የተስተዋለው የነዳጅ አለመኖርና የማደያዎች መዘጋት ከዓለም ነዳጅ ዋጋ መጨመር ጋር እንደማይገናኝ እንዲሁም አዲስ የተደረገ የነዳጅ ዋጋ ማሻሻያ አለመኖሩን ደግሞ ንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ምህረት ደግፍ ተጨማሪውን አዘጋጅታለች። 11ኛ ቀኑን ያስቆጠረው የእስራኤልና ኢራን ጦርነት እየተባባሰ መምጣቱና አሜሪካ ቀጥተኛ ተሳትፎ ማድረግ መጀመሯ ዓለምን ስጋት ውስጥ የከተተ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ በፈጸሙት ጥቃት የኢራን ፓርላማ የሆርሙዝ ባህርን ለመዝጋት ድምጽ ሰጥቷል። ይህም በነዳጅ ዋጋ ላይ ከፍተኛ ጭማሪ እንደሚያመጣ ዓለም አቀፍ መገናኛ ብዙሃን እየዘገቡ ይገኛሉ። ዓለማችን ላይ በቀዳሚነት ከሚገኙ ነዳጅ አምራች ሀገራት መካከል ኢራን አንዷ ከመሆኗን ባሻገር የዓለም 20 በመቶ የሚሆነው ድፍድፍ ነዳጅ የሚሸጋገርበትን የሆርሙዝ ባህርን ለመዝጋት ማቀዷ አሳሳቢ ሆኗል። የባህር ወሽመጡን የመዝጋቱን ውሳኔ የኢራን ፓርላማ የወሰነ ሲሆን የኢራን ሁለንተናዊ መሪ አያቶላህ ካሚኒ ውሳኔ የሚጠበቅም ይሆናል። ባሳለፍነው ሳምንት ማገባደጃ ላይ በግዙፉ የዓለም ነዳጅ መሸጫ በብሬንት ክሩድ 1 በርሜል $77 እንዲሁም በአሜሪካ መለስተኛ ነዳጅ መሸጫዎች ላይ ደግሞ $73 ሲሸጥ የነበረ ሲሆን ከሰኔ አጋማሽ ጀምሮ ኢራን በእስራኤል ከደረሰባት የሚሳኤል ጥቃት በኋላ ከ10 በመቶ በላይ ጭማሪ አሳይቷል። ጦርነቱ ቀጣይነት ካለውና የሆርሙዝ ባህርም ረዘም ላሉ ጊዜያት የሚዘጋ ከሆነ የነዳጅ ዋጋ በእጥፍ የተጠጋ እስከ $130 ሊጨምር እንደሚችልም ተጠቁሟል። የነዳጅ ጭማሪውን ተከትሎ በርካታ ግብይቶች ላይ የዋጋ ግሽበትም እንደሚኖር እየተገለጸ ይገኛል። ከሰሞኑን በአዲስ አበባ የተስተዋለው የነዳጅ አለመኖርና የማደያዎች መዘጋት ከዓለም የነዳጅ ዋጋ መጨመር ጋር እንደማይገናኝና አዲስ የተደረገ የነዳጅ ዋጋ ማሻሻያ አለመኖሩን መረጃው እስከወጣበት ሰዓት ድረስም በከተማዋ ነጭ ናፍጣ 2.3 ሚሊዮን ሊትር፣ ቤንዚን 3 ሚሊዮን ሊትር በመኖሩ ምንም አይነት እጥረት አለመኖሩን የንግድና ቀጠናዊ ትስስር ሚኒስቴር በሰጠው መግለጫ አስታውቋል። የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ በአዲስ አበባም ሆነ በክልል ከተሞች በቂ ነዳጅ መኖሩንና ምርት በመደበቅ ጫና የሚፈጥሩ ማደያዎች ላይ ከአዲስ አበባ ንግድ ቢሮና ከጸጥታ አካላት ጋር በመሆን 2 የነዳጅ ማደያዎች ላይ ህጋዊ እርምጃ መውሰዱንም ገልጸዋል። መንግስት በሀገር ውስጥ ያለውን የነዳጅ ዋጋ ከ2014 ዓ.ም ጀምሮ ያደርግ የነበረውን የጥቅል ድጎማ በሂደት በመቀነስ እስከ ሰኔ 2016 ዓ.ም መጨረሻ ከድጎማ ስርዓት በመውጣት በዓለም ገበያ ልክ እንዲሆን አድርጎ የነበረ ቢሆንም ተግባራዊ ያደረገውን የማክሮ ኢኮኖሚ ማሻሻያ ተከትሎ የውጭ ምንዛሬ መጠን በማደጉ የሀገር ውስጥ የነዳጅ ዋጋ ጭማሪ ማሳየቱንም ገልጸዋል። መንግስት ዝቅተኛ የህብረተሰብ ክፍል ኖሮ ለሚገኙ ዜጎች ከሐምሌ 2016 ዓ.ም ጀምሮ የጥቅል ድጎማ አድርጎ በማቅረብ መቆየቱን ጠቅሰው ከጎረቤት ሀገራት ጋር ያለው የነዳጅ ምርቶች ዋጋ ልዩነት በመኖሩ ለኮንትሮባንድና ህገወጥ ግብይት እንዲጋለጥ ከማድረጉም በተጨማሪ በመንግስት ላይ ያለው ጫና በከፍተኛ ሁኔታ በማደጉ በሂደት ከድጎማው እንዲወጣ መደረጉን ጠቅሰዋል። ይህንን ተከትሎ ቤንዚንና የአውሮፕላን ነዳጅ ከግንቦት 1 ቀን 2017 ዓ.ም ጀምሮ ነጭ ናፍጣና ሌሎች የነዳጅ ውጤቶችን ከግንቦት 27 ቀን 2017 ዓ.ም ጀምሮ የጥቅል ድጎማውን በማስቀረት በዓለም የነዳጅ ዋጋ መሰረት እንዲሆን ተደርጓል ብለዋል። በያዝነው ሳምንት ውስጥ መንግስት ከድጎማው እንዳልወጣና ተጨማሪ የታክስ ክፍያዎችን እንደሚተገብር መረጃዎች መሰራጨታቸውን ተከትሎ በነዳጅ ማደያዎች ላይ ያልተገባ ወረፋ እየተስተዋለ መሆኑን አንስተው የድጎማም ሆነ የታክስ ክፍያ እንደማይኖርና ከፍተኛ መጠን ያለው ነዳጅ እየቀረበ መሆኑንም አሳውቀዋል።
የስም ማጥፋት ተግባር በሚዲያዎች ቢፈጸም ጥፋተኞች ሊጠየቁ የሚችሉት በወንጀል ሳይሆን በፍትሐ ብሔር ዳኝነት ነው። ይሁንና ከአተገባበር አንጻር የሚቀርቡ ቅሬታዎች አሉ። ጠበቃው በዚህ ጉዳይ ተከታዩን አዘጋጅቷል። ጤና ይስጥልን። የስም ማጥፋት ተግባር በመገናኛ ብዙሃን በፍትሐ ብሔር እንጂ በወንጀል የማያስጠይቅ መሆኑን በተመለከተ ገነክ መረጃ ላካፍላችሁ። ጠበቃ እንዳርጌ ካሴ ነኝ። አብራችሁን ቆዩ። አንድ አዋጅ ሲወጣ የአዋጁ አጠቃላይ ዓላማ የሚንጸባረቅበት ክፍል የአዋጁ መግቢያ ሲሆን በዚህም መሰረት የመገናኛ ብዙሃንን አዋጅ ለማውጣት ገፊ ምክንያት ተደርጎ የተያዘው በኢትዮጵያ ሕገ መንግስት እንዲሁም በኢትዮጵያ ላይ ግዴታ የሚጥሉ ዓለም አቀፍ የሰብአዊ መብቶች ስምምነቶች የተረጋገጠውን ሀሳብን በነጻነት በተሟላ መልኩ ተግባራዊ ለማድረግ ከማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ከቴክኖሎጂ እድገት ጋር የሚጣጣም ሕግ ማውጣት በማስፈለጉ ሀሳብን በነጻነት የመግለጽና የመገናኛ ብዙሃን መብቶች በሕገ መንግስቱ የተረጋገጡ ሌሎች ሰብአዊ መብቶችንና ነጻነቶችን ለማረጋገጥ ያላቸውን ፋይዳ በመገንዘብና በሀገራችን ዲሞክራሲ ስርዓትን ለመገንባት የሚደረገው ጥረት ስኬታማ እንዲሆን መገናኛ ብዙሃን የሚጫወቱት የማይተካ ሚና በመረዳት ይህን ሁኔታ ሊያስተናግድ የሚችል ሕግ ማውጣት በማስፈለጉ መገናኛ ብዙሃን የህዝብን ሰላምና ደህንነት እንዲሁም ተጻራሪ መብቶችና ጥቅሞችን ባከበረ መልኩ በኃላፊነት መንቀሳቀሳቸውን ማረጋገጥና በሕግ መሰረት እንዲሰሩ የሚያስችል የሕግ ማዕቀፍና ስርዓት መዘርጋት በማስፈለጉ የመገናኛ ብዙሃን አዋጅ ሊወጣ ችሏል። ከዚህ ላይ ልብ ሊባል የሚገባው የመገናኛ ብዙሃን የወጣበትን ገፊ ምክንያቶች እንደወረደ ከመግለጽ ያለፈ ስላተገባበሩ አላነሳንም። ወደ ዋናው ርዕሰ ጉዳያችን ስንመለስ የስም ማጥፋት ተግባር በመገናኛ ብዙሃን ሲፈጸም ከፍትሐ ብሔር ኃላፊነት በስተቀር በወንጀል የማያስጠይቅ መሆኑን የመገናኛ ብዙሃን ሕግ በግልጽ ደንግጓል። ወደ ዝርዝር ጉዳዩ ከመግባታችን በፊት የመገናኛ ብዙሃን አዋጁ ለራሱ ለመገናኛ ብዙሃን የሰጠውን ትርጉም እንመለከታለን። የመገናኛ ብዙሃን ማለት በየጊዜው የሚወጡ ህትመትን፣ የብሮድካስት አገልግሎትንና የበየነ መረብ የመገናኛ ብዙሃንን በመጠቀም የዜና ወይም የፕሮግራም ወይም የዜናና የፕሮግራም አገልግሎት ለህዝብ ለማቅረብ የተቋቋሙ አካላት ሲሆኑ መጽሐፍትን፣ ማህበራዊ መገናኛ ብዙሃንን፣ ጦማሮችንና በየጊዜው የሚወጣ ህትመት አካል ያልሆኑ ፎቶ፣ ስዕልና ካርቱንን ሳይጨምር የዜና አገልግሎት ድርጅቶችን ያካትታል። የበይነ መረብ መገናኛ ብዙሃን ማለት በመገናኛ ብዙሃን አገልግሎት አቅራቢው ይዘት ላይ የመወሰን ኃላፊነት ስር ዋነኛ ስራው ዜናና ፕሮግራምን መሰብሰብ፣ ማዘጋጀት፣ ማጠናከርና ማሰራጨት በሆነ ድርጅት በኢንተርኔት አማካኝነት የሚሰራጭ ምስል፣ ድምፅ፣ ቪዲዮና የድረገጽ ጽሁፍን በመጠቀም ወይም እነዚህን በማቀናጀት መረጃ የማስተላለፍ አገልግሎት ነው። ፌስቡክ፣ ቲክቶክ፣ ቴሌግራምና መሰል የኤሌክትሮኒክስ ሚዲያዎችን ይጨምራል። ምንም አይነት የህዝብ ጥቅም በሌለበት በግለሰቦች ላይ ከሚፈጸም በስተቀር የመጉዳት ሀሳብ ከሌለና የንግግሩ ይዘት እውነተኛ የሆነ እንደሆነ የንግግሩን እውነተኛነት ለማረጋገጥ ተቀባይነት ያላቸውን አካሄዶችና መንገዶች ሁሉ ተጠቅሞ ያገኘው መረጃ ትክክለኛ እንደሆነ በቅንነት በማመን ያደረገው ንግግር ከሆነ ወይም ለህዝብ ጥቅም ሲባል የተደረገ ንግግር ከሆነ በስም ማጥፋት ተፈርጀው የፍትሐ ብሔር ተጠያቂነት አያስከትሉም። ከመገናኛ ብዙሃን ሕጉ ስንነሳ የስም ማጥፋቱ ተግባር የህዝብ ጥቅም ካለበት በመገናኛ ብዙሃን ላይ የሚጣለው የህሊና ጉዳት ካሳ ከብር 300 ሺህ ሊበልጥ አይችልም። የህሊና ጉዳት ካሳ ሲወሰን የመገናኛ ብዙሃንን የትርፍ ሁኔታ፣ የደረሰውን የጉዳት መጠንና የሚወሰነውን ካሳ በመገናኛ ብዙሃን ህልውና ላይ ያለውን ተጽዕኖ ከግምት ውስጥ ማስገባት አለበት። የህዝብ ጥቅም ሲባል የህዝብ ጥቅም ማለት ከግል ወይም ከጥቂት ቡድኖች የጥቅም ፍላጎት በተቃራኒ የማህበረሰቡን የደህንነት፣ የምጣኔ ሀብት፣ የባህል፣ የፖለቲካና መሰል ተፈጥሮ ያላቸውን ጥቅሞች ጨምሮ የሰፊው ህዝብ ተጠቃሚነት ነው በሚል የመገናኛ ብዙሃን አዋጅ ትርጉም ይሰጠዋል። አመሰግናለሁ።